አናወራውን ቪዲዮ ላይ አውጥተን አይደል ያረገችው ከሰውዬ ጋር ጠንቋዩ ሰውዬ ማለት ይሄ ነው። አወቀረል አሸብር ሜላ ከጠንቋዩ ጋር ተኝታለች እያልኩ ነው። ቤት ይኸውልህ የእሱ እኮ ልክ ነህ። ሴክስ አድርጋለች ከጠንቋዩ ጋር በቃ ምን አይነት ፍቅር እንዳለን አናውቅም። ወንድማዊ ፍቅር ነው ያለለት እሱ ያለን ስሜት እኔ እንጃ። በቃ እኔ በምን እንደምገጻት አላውቅም። ሩታን ግለጻት። ሜላ ነች ቢኒግሬስን በባጃጅ በሞተር እየሄደ ያስገጨችው። ከሌላ ሰው አይሆንም። ይሄ ሌላ ሰው ሜላ ነች በቃ ያስገጨችው። ሰላም ውድ የግሪስና የጨረቃ ፋሚሊዎች ሁላችሁም እንኳን ደስ አላችሁ። ቡርኬና ሃይሚ ቀለበት አስረዋል። ግን ዛሬ የመጣሁበት ዋነኛው ምክንያት ስለነ ቡርኬና ስለ ሃይሚ አይደለም፣ ስለ አብርሃምና ስለ ሄርሜላ ከቡርኬ ከዩ የሚባለው ካቤላ ጋር ምናምን በመሆን አብርሽና ሩታን ለመለያየት ያቀደችውን ሴራ ለማክሸፍ ከዳር ደርሼ ካያችሁት ገደል ጫካ የሆነ ገሃነም የመሰለ ቤት ውስጥ ገብቼ ጠንቋዩን ለማግኘት ያደረኩት ሴራ አልተሳካልኝም፣ አምልጦኛል። በጣም አዝናለሁ። ግን ይቀጥላል። በዚህ እኔ ሄርሜላን ማግኝቼ ከሩታ እንድትርቅ ማስጠንቀቅ አለብኝ። ሄርሜላን ስላላገኘኋት ሄርሜላን ስላጣኋት ነው። አብርሽ ላይ የሰራችውን ሙሉ ነገር ሸፍጥና ደባ ደርሼበታለሁ። የአብርሽን ፎቶ ጥንቁላ ቤት ወስዳ እንዳስመተተችበት ደርሼበታለሁ። አብዛኛው ሰዎች ጠንቋዩን አሳየን እያላችሁ ጠንቋዩ ቤት አለ ዝም ብለህ ነው ወይ መሰክሰ ምናምን ትላላችሁ። ግን አለ፣ እኔ ያሳያችኋለሁ። ጠንቋዩ ችግር የለውም። ጠንቋዩ ያለበትን ቦታ አዲስ መረጃ ስለደረሰኝ የግሪስ ፋሚሊዎች ደስ የሚል ዜና አለኝ። በቃ ደስ የሚል ዜና። አንዱን በረከት የተባለው ጓደኛዬ ጠርቼው ከሱ ጋር ሆኜ ነው በቃ ይሄንን ስራ መስራት ያለብን። ምክንያቱም ብቻዬ ሲሄድ የሆነ ነገር ሊሆን ይችላል። በቀደም መቀስፈት መጥቶኛል። የሆነ ብርድ የሆነ ነገር ሆዴ እየተነፋ ነው፣ አሞኛል። ያ ሰውዬ ቤት ጫካ ከገባው ጀምሮ ማለት ነው። ግን ሩታ ወርቁን እንኳን ማወተሽ ጣይ መኪናው ሁላ እንዳትቀበዩ ካብራ የምሬ ነው የምነግርሽ። መኪናው ውስጥ ላይ እባብ አስቀምጣበታለች። ሄርሜላ ጭስ ማውጫው ላይ ከተውበታል። በነ ቡርኬና በነዩ በነ አቤላ አማካኝነት ማለት ነው። ጭስ ማውጫው ላይ እባብ ከተውባታል። አብዛኛው ሰው ላያምን ይችላል። እዛ ያላችሁ ሰዎች ስለ ጥንቆለናና ስለ ድግምትና ስለ ሲሂር ላታምኑ ትችላላችሁ። ግን ይሄ ያለ ነገር ነው። ዝነኛና ሀብታም ለመሆን ታዋቂ ለመሆን የሚጠቀሙት ስራ ነው። በቃ አዚም ድግምት አላሲር ምናምን የሚባል ነገር እንዳለ እወቁልኝ። በጣም አሳይቻችኋለሁ በቪዲዮ አላመናችሁኝ። ግን ዛሬ የመጣሁበት ምክንያት እኔ ልነግራችሁ እንዳለ ሄርሜላ የጅብ ላሽና የጅብ ላጭ ነው የምትቀባው ከንፈሯን ምን ለማድረግ አብርሽን ምንድን ነበር ይሄ በቃ ለማታለል አብርሽን ለማማለል ማለት ነው። እና እኔ ስነግራችሁ በጣም አዝኛለሁ በሄርሜላ ስራ። ሄርሜላ ያረግሽው ነገር ነውር ነው። ከአንድ ኢትዮጵያዊ ሴትና ከባህሏን ከጠበቀችና እንትኗን ከምታክ ሴት ይሄንን ነገር አልጠብቅም። በጣም አዝኝብሻለሁ። ከዚህ በኋላ ግን ይሄ ነገር ይደገማል ብዬ ተስፋ አረጋለሁ። የምር እኔ አሁን እሷ ያለችበት ቦታ ስላጣሁት ነው። ከዚህ 6 ኪሎ ሜትር ምናምን ሄጄ ፈልጌያት አጥቻታለሁ፣ ላግኛት አልቻልኩም። እና አሁን እኔ ብቻዬን መስራት ስላልቻልኩኝ በረከትን ጠርቼዋለሁ። በረከት እየመጣ ነው። ሁሉም ያለውን ነገር የጠንቋዩን ቤት የጠንቋዩ አድራሻ ከብታይራ 6 ኪሎ ሜትር እንደተጓዘ ምናምን እኔ ነግሬው አብረን ነው በቃ መስራት ያለብን። ይመጣል በቃ ነግሬዋለሁ። ጀማ ነው በቃ እየመጣ ነው። እንደውም ያው ወጥቷል፣ ደርሷል። ቤካ ብራዘር ናታ ሌለሽ አለሽ አለልኝ። ዛሬ ባክሽ ጠራዎች ምክንያት ካሜራ ደቅኛለሁ ፊት ለፊት። ዛሬ ካሜራ ማንም አለ? ምን እሺ ነው ያው በጣም እኔ ሊያምኑኝ አልቻሉም። ጠንቋይ የለም ምናምን እሱ ነገር እኔ ራሱ ማለት ነው ፋሚሊ በጣም እንትን እያሉኝ ነው፣ እየገረመኝ ነው እግዚአብሔር። ኧረ በጣም የሚያስጠላ ላይፍ ላይ ነው ያለነው እኛ፣ በጣም የሚያስጠላ ላይፍ ማለት ነው። በእነሱ ምክንያት እኛ የገባንበት ጣጣ ራሱ ያስጠላል። በጣም ያስጠላል። እኔ አሁን እዛ ጋር ስደርስ እንትን ብዬ እንጂ ከልጆች ጋር ከጋርድ ልጆች ጋር ነው የወጣሁት። በጣም አንተ በጣም ማታ እኔ ልገባ እኮ ተከለከልኩኝ። ሰፈር ስገባ እየተከታተሉኝ እና ግሪስ ፋሚሊዎች እኛ እውነቱን ልናወጣው ባደረግነውበት ጥረት እኔ ናቲና እሱ ቤኪ ነው በጣም የተባበረኛል። የራሱም ቻናል አለው፣ በዛ ቪዲዮ እየለቀቀ ነው። እኛ የሆነ ነገር ልንሆን ስለምንችል ተጠያቂውን ማድረግ ያለብን ሄርሜላ ነች። በቃ እኛ እኔ ከብዶኛል። አንተ እኔ በጣም እኔ እንደውም እኔ ልተዋቸው ብዬ አስብና ማን መሰለ ሩታን ሳስብ በቃ አልተውም ይሄንን ነገር ከግብ እስከማደርስ ድረስ ነቅነቅ አልልም ብያለሁ። ነቅነቅ በቃ ምንም ቢመጣ ምንም ቢያደርጉ አልሰማቸውም። በቃ ብዙ ሰው ሄርሜላ በብር ብዙ ሰው ገዝታለች፣ እያየን ነው። አብርሃም አጠገብ ላይም ያሉ ሰዎችን
እያየን ነው፣ ብዙ ነገር እያየን ነውና ብራዘር አሁን ያመጣልሽ ነገር የሰውየውን የጠንቋዩን ፎቶ አገኘው። እናውቀው ሰውዬ ነው ከብታይራ ላይ እናውቀዋለን በአካል ቀን ኖርማል ልብስ ለብሶ ነው የሚንቀሳቀሰው። ማታና ሌሊት ነው እዛ የሚሰራው እና ሰውዬው ይሄ ነው ቤት የጠንቋይ ሰውዬ ይሄ ነው። ጅብ ይጋልባል ሲሉኝ እኮ ይጣጥር ያለው እኮ አልኩ እኮ ፎቶ ነው ለኔ ፕሪንት አስደርጌ ነው ያወጣሁት። የጠንቋይ ሰውዬ ማለት ይሄ ነው። አወቀራል አሸብር አሸብር እኛ ሰፈሩ አሸብር ነው። ኧረ አሸብር ኧረ ፈጣሪ ቅር ይበል አንተ ሰውዬ። አሸብር ዘነበ ይባላል። ይኸውልህ ሁሉ ነገሩ አለ። የጣት አሻራው አለ፣ አይኑ አለ፣ ግራ አይኑ ቀኝ አይኑ ሁሉ ነገሩን እስካን አስደርጌ አምጥቻለሁ። ኧረ ከባድ ነው። ስለዚህ እኔና አንተ አሁን ከዚህ በኋላ ስራችን ምንድነው የሚሆነው? ከነገ ጀምሮ ከዚህ በኋላ ይሄን ሰውዬ መከታተል መያዝ ነው። አራው ግድ እንደዚህ ኖርማል ሲቪል ለብሶ በየከተማው ሲንቀሳቀስ በሰፈር ሲሄድ አንይዞ ምንም ማስረጃ ስለሌለን ግን ምንድነው የምናደርገው? ያለበትን ቦታ ቤት ሰፈሩ አሁን ይቀይሯል። ማርያም ጀርባ ይሄ የሚባል ገብቷል እኮ ወደዛ ሰፈር እንደገባ ማታ ሰማሁኝ። እኔ ይሄ ጫካውን እንትን ካልንበት በኋላ የለም ነገረችው። በቀደም ውርለታ እየተከታተልኳት ስለነበረ ውርለት ስላየችኝ ለፋሚሊም እኮ ለቅቄ ያሳይቻቸዋለሁኝ። አንተም ራሱ እኔ ሳኔ በሌለውበት እንትን ብለህ መጣ በጣም እንትን ብለህ ቪዲዮ ለቃ ሳይ በቃ እናደርገኝ እንደዚህ አብረን ተባብረን እኔን ጠንቋይ በቃ ድጋሚ ሳንሄድ እንትን እንለዋለን ብዬ ነበር። እኔ ሰኞ ዕለት አሳየዋቸው ለቤተሰብ አሳይቻቸው ነበር። ሰኞ ዕለት በቃ ቪዲዮ ለቅቄ ሰኞ ዕለት አሳይቻቸው ነበረ። ከዛን ማክሰኞ ዕለት ደግሞ አንተ እዛ ጫካ ውስጥ ገብተህ ሳየው ይሄ ቪዲዮ መቼ እኔ ያው ሆቱኝ እልህ አለ አይደል ለሩታ ያለኝ የፍቅር ስሜት የፍቅር ስለ ወንድማይ ስሜት ያሳየዋቸው ራቅ ብዬ እንደውም ከሆነ ልጅ ጋር ነበር የመጣሁት ሲሄድ 30 በዛውም ለፋሚሊዎቼ ማስታወቂያቸዋለሁ ኢዮብ ከሚባል ልጅ ጋር ነበር የመጣሁትና ልክ ስጠጋ ራሱ እሱ ፈርቶ እንዴት እንዳዳነኝ ወደ ገደሉ ነገር ሲሰበኝ ስቦ ነው ያወጣኝ እንጂ በጣም ነው የሚያስጠላው። አንተ ገደሉ ይስባል። እኔ አንተ እንዴት እንደገባህ ነው ገረመኝ። እኔ አሙኛል ሆዲያ እኔ እኮ ይኸውልህ እንዲህ ስጠጋ እንዲህ ሳይ አዝሮ ሊጥለኝ ነገር አለ በጆሮ ቆይ ባኝኮ ይሄ አናወራውን ቪዲዮ ላይ አውጥተን አይደል ያረገችው ከሰውዬ ጋር ከጠንቋይ ጋር ሴክስ ማድረግ ከባድ ነው። ሄርሜላ ከጠንቋዩ ጋር ተኝታለች እያልኩ ነው። ቤት ይኸውልህ የእሱ እኮ ልክ ነህ። ሴክስ አድርጋለች ከጠንቋዩ ጋር። ይኸውልህ ምን እንዳላት ነገረን እኮ ቤኪ እኮ ነገረን አይደል እንዴ? አላየሁም የኔ ቪዲዮ ላይ ቤኪ ያለውን ምን አለ እስቲ። ጠንቋዩ ከሱ ጋር ሴክስ አድርጋለች አይደለ? ከአብርሃም ጋርም ሄዳ ሴክስ አደረገች። ከዛን ከአብርሃም ጸነጸ አርግዣለሁ አላለችም? ወልዳ ለጠንቋዩ ልትሰጠው ነው። ከዛን ያ ሄርሜላ የወለደችው ልጅ ጠንቋዩ አርዶ እንትን ሊለው ነው። ተፈጣሪ ሰው አረ ከዚህ ሀገር ምጣ አንተ ልጅ አይ ቅድሚያ እኛ እንትራን እናድናት። ሩታ ልትሄድ ነው እናድናት። ተከተለን አብረው ነው የሚሄዱት። ሩታ ሄርሜላ እንሄዳለን፣ አንድ ላይ ነው የሚሄዱት። እንነጣጥል እነሱ ሳንነጣጥል የትም ገደል አዲስ አበባ የምትግባ አዲስ አበባ እንሄዳለን። ይሁሉ ተጠያቂ ማን ነው? ቡርኬ ነው ቡቼ ነው ኪዬ ግሬስ ናቸው። ቡርኬ በጣም እነሱ ምንድነው እንደውም ኪዬ ግሬስ ሚስጥር እያወጣ ነው። ጎበዝ ነው። ይሻላል። ኪዬ ግሬስ የወርቁን እኮ ኪዬ ግሬስ ነው የነገረን ሚስጥሩ። እና ታዲያ ወርቁን አሰርታበት እንደሰጠችው ለብሩኬ ገዝቼ መጥቼ ነው ብሎ ለአብርሃም የአብርሃም ብር እንትን ብሎ ከአብርሃም ብር ተቀብሎ 400 ምናምን ሺህ ብር ተቀብሎ ወርቅ ከዛን የተደገመበት ወርቅ ነው አምጥቶ የሰጠው። በወርቅ ተደግሞ አስቦስ ወርቅ ላይ ለማስደገም ያወጡት ብር ይሄው ወርቁን 400 ሺህ ብር አይደል የገዙት። ከዛን ወርቁ ላይ ለማስደገም ደግሞ 1 ሚሊዮን ነው ያወጡት። አስበው። እሺ ነው አሁን እኮ ግራ የገባኝ ነገር እቺ ልጅ ዝነኛ ለመሆን ነው እንዳንል ዝነኛ ሆናለች። በቃ 50 ምናምን ሺህ ተከታይ ያስገብታቸዋታል። እኛ አለና እንዴ እየለፋን እውነታውን ስንወጣ አታምኑ ነው። የኛ ሰብስክራይብ 10 ሺህ ብታስገቡ ምን ችግር አለ? 20 ሺህ 30 ሺህ እኛ እየዋሸን ከሆነ ፈጣሪ የሆነ ነገር ይበለን። እኛን አይደል እኛ እየዋሸን አይደለም። እኛ ጥሩ ሰዎች ስለሆንን ግዴታ መጥፎ ሰዎች ብቻ ነው ብታምኑት አይደል? ኢትዮጵያኖች ደግሞ አብዛኛው ምንድነው የሚያምኑት? መጥፎ ሰው ብቻ ነው እውነት አድርገው። የትኛውም ሰው ወሬ በሚዲያ ዝም ብሎ ያወራል። ኧረ ያስጠላል በእናትህ። እሷ ሜካፕ ተቀብታ በሚያቃጥለው አይን አልቅሳ ስለመጣች ማመታመን የለባትም። የለበጣ እንባ ነው የምታለቅሰው። በቃ ያዞ እንባ ነው ታውቃልኝ። የበግ ለምድ ለብሰህ ተቀላቅላቸው በእናትህ እንደ ተኩላ ልትበላቸው። እኔ አብርሽ አሳዘነኝ። አብርሃም በጣም እሱ በጣም እኔ እንደውም ማለት ነው
ግዴታ አብርሽን እጅ ልከጠቅጠው ነበር የሆነ ልከታክተው በቃ አይኑን አፍንጫው ሊለው ነበር ሳስብ፣ ግን እሱ ምንም ማድረግ አይችልም። በቃ ተይዞ ነው በእናትህ ልጁ ያለበት ነገር ነው። አይምሮ ሁሉ ነገሩ ተይዞበታል፣ ተጋርዶበታል። እኔ እንኳን እሱን ለማደን አንድ ቀን የጠንቋይ ቤት ብገባ ይኸው ከነቤኪ ጋር አንድ ቀን የጠንቋይ ቤት ብገባ ይኸው አሁን ምግብ በልቼ አይቆይልኝ። ከንፈሬ የደረቀ ነው። አንተ ቁርስ እኮ የበላሁት አሁን 5 ሰዓት ላይ ቁርስ በላሁኝ። ወደ የተነፋ አሁን 5 ሰዓት ተኩል አይሆንም። አሁን 5 ሰዓት ተኩል አይሆንም። 30 ደቂቃ አልሆነኝም። ግን አምጣ እያለኝ ነው እያዛገኝ። አየው የጠንቋዩ ስራ። የበላሁትን ወደ ውስጥም የበላሁትን በላብኝ። ይሄው እንደዚህ ሆኖ ራሱ እኛ እንደውም የአብርሃምን ፎቶ ለማዳን ነበር የሄድነው እኛ እንጂ ጠንቋዩን ፍለጋ አይደለም። አብርሃምን ለማዳን ነበር የሄድነው። ግን እኛ በቃ በጣም እዚህ ያለው ነገር በጣም እየከበደኝ ያለው እኔ በጣም እየከበደኝ መኖር ራሱ እስከሚያስጠላኝ። አንተ ሰሞኑን ሆሳና ሄድኩኝ። ሆሳና የእሷ ኮፒ ነው ያለ መሰለኝ። ሆሳና ሄጄ ሆሳና ላይም እንደሷ የምትመስል ሴት አየሁ። ደንግጬ ጥዬ መጣሁ ባንዴ። እኛ በቃ ግሪስ ፋሚሊዎች እኛ መኖር አልቻለም። ሰው ራሱ እንደ ጠንቋዩ ትሰላለህ። ወታጅራ ላይ መስራት አልቻለም። እያስፈራሩን ነው። አረ በጣም እኔ አሁን ቅድም እኮ ነገርኳቸው። እኛም እኮ ኢትዮጵያውያኖች ነን አይደል? እኛም እኮ ዜጋ ነን። ገንዘብ ስላላቸው እኛን ማስፈራራት፣ ሚስጥሩ ማውጣት የለባችሁም። ከሚስጥሩ መራቅ ነው ያለባችሁ። በቃ አርፋችሁ ቁጭ በሉ ዩቲዩባችሁ። እኛ ደግሞ አንሰማማ። ከፈለጋችሁ የዩቲዩብ ቻናል እኛ ገብተን ቪዲዮ እንስራላችሁና በሌላ አይዲያ ነው ምናምን እያሉ ነው። እኛ ደግሞ ሩታ በቃ ምን አይነት ፍቅር እንዳለን አናውቅም። ወንድማዊ ፍቅር ነው ያለለት እሱ ያለን ስሜት እኔ እንጃ። በቃ እኔ በምን እንደምገልጻት አላውቅም። ሩታን ግለጻት ብትለኝ በምን ትገልጻታለህ አንተ? እኔ በምን ልገልጻት አልችልም። በምን ትገልጻታለህ? እና ታስ የምትልጅ ሩታ በምን አይነት ቃላት ትገልጻታለህ? በቃ የሰው ባህሪ ያለ ያየሁባት ያለች እሷ ብቻ ናት። ሩታ ብቻ። አሁን ከዩቲዩበር ውስጥ የሰው ባህሪ ያየሁባት ያለሁት እሷ ብቻ ናት። ጅባረል አትስገበገብ። የሆነ መጥፎ ነገሮች ቦታ ባዕድ አምልኮ ቦታ አታያል። ቤተሰቧን ታከብራለች። ለቤተሰቦቿ ቻናል ከፍታ 2-3 ብዙ ቻናል ከፍታ የሰጠች ልጅ ነች። ጀግና ነች። ከቷላ ብዙ ሰዎችን ለውጣለች። ብዙ ሰው ደግሞ እየተረዳትም አይደለም። እሷንም ራሱ እንደዚህ እየተንገላታች ያለችዋን እሷን ራሱ እየተረዳት አይደለም። እኛስ እሺ ይሁን ለነሱ ስንል ራሳችን ፈልገን የገባን ሩታ ምንም በማታውቀው የምትንገላታ ሩታ አለች አይደል እንዴ? በአብርሃም ላይ የተሰራ እንትን ሩታ እሷ እየተንገላታች አለች አይደል እንዴ? አብርሃም እኮ የሩታ ባል ምን ሆናል? እኔ ሚስቴ የሆነ ነገር ሆና እንዴት ነው ዝም ብዬ ማየው? እሷም እኮ ነው አብርሃም ባሏ ነው የሆነ ነገር ስለሆነ ነው አይደል? ቤኪ እኛ አሁን ተቃጠለን አረርን ደበንን ውስጣችን ሄደን ወይን ከታክታት ብዙ ናቸው ደግሞ ጀማው ዛሬ ፈርቼ ሰው እኮ ይዤ ነበር የመጣሁት። ከተማው ይበጠበጣል ምናምን እንጂ ማለት ነው። ስትጠራኝ ችግር ያለ መስሎኝ በቃ ሰው ይዤ ነበር የመጣሁት። ትልልቅ አሁን እኔ በጣም ባሳያችሁ በጣም የሚያስፈሩ ሰዎችን ነበር ይዤ የመጣሁት። ግን አሁን እነሱ መቅረብ ስለማይፈልጉ የሚመጡበት ጊዜ አለ። እነሱ መውጣት ያለብን ሰዓት ላይ እንወጣለን። ከነሱም ጋራ መምጣት ያለብን ሰዓት ላይ እንወጣለን። ችግር የለም። ሩታ አጋዥ በሚያስፈልግሽ ሰዓት አለን። እኛ ሰው በሚያስፈልግሽ ሰዓት፣ መከታ በሚያስፈልግሽ ሰዓት አለኝ። እኛ ወንድሞችሽ አለን። ሩታም እኮ ገንዘብ አላት፣ ግን ገንዘቧን ባልባሌ ነገር አታባክንም። ለልጇ ፈጣሪን በማያከብር ነገር ለጠንቋይ 100 ሺህ ብር በጠንቋይ ይሰጣል። 1 ሚሊዮን ወርቁ ላይ ልታሰራ 1 ሚሊዮን ነው ያወጣችው። ለጠንቋይ ይሰጣል 100 ሺህ ብር 1 ሚሊዮን ብር። ቤኪ መጀመሪያ 100 ሺህ ብር አሰራችና በ100 ሺህ ብር በቺፕስቲክ ምናምን ራሷን አብርሃም የምታማልልበትን ነገር አሰራች 100 ሺህ ብር። እሱ ሳይገርመን ደግሞ አሁን ደግሞ 1 ሚሊዮን በወርቅ አሰርታ ወርቁን 400 ሺህ ብር ወርቁን 400 ሺህ ብር አወጣ። ከዛን ደግሞ አሁን ደግሞ ድጋሚ ኧረ ሲያስጠላ 1 ሚሊዮን ብር 1 ሚሊዮን ብር ለደሃ ራሱ ብትሰጠው እኮ ደሃ የሆነ ነገር ይሰራ ይጀምርበታል። ለአባቷ ይሄን 1 ሚሊዮን ብር ለአባቷ ብትሰጠው አባቷ ሱቅ ያደስበታል፣ ምግብ ቤቱን ያደስበታል። ልክ ስነግረ እሷ እኮ ለአሁኑ አይደለም ለወደፊት ስራዎቿ እሷ እኮ በ2 ወር ምናምን ቪዲዮ ሰርታ 1 ሚሊዮን ብር ልታገኝ ትችላለች፣ ትጠቀማለች። አመት ደግሞ ከምናምን ከቆየች 2 ዓመት 3 ዓመት ከሱ ጋር የምትቆይ ከሆነ ከአብርሽ ጋር ልጅ ብዙ ብር የማግኘት ቻንስ አላት። ብዙ ሀብታም የመሆን ቻንስ አላት። ልጁን ለመያዝ ነው በቃ። እኔ እርግጠኛ ነኝ እነ ብሩኬም የሆነ ሰው እሷም ሳትከፍላቸው አይቀርም። እንደገና ደግሞ የሆነ ሰውም ከፍሏቸዋል። ሩታን የሚፈልጋት ሰው ሩታ ምን ታረግለታለች? ወለደች ለተቃኩ ለአብርሃም ወለደች አይደለ? ሩታን አቤል ይፈልጋታል መሰለኝ። እኔ ግራ ገባኝ። አዎ አሽቃባጭ ነኝ ምናምን እሱ የሱ ስራ ራሱ ሲያስጠላ በቃ። በዚህ አጋጣሚ ደግሞ ምነግር ነገር ቢኒ ግሬዝ ነው ምርጥ ልጅ። በዚህ አጋጣሚ ቋሊት በጣም ማደንቀው ልጅ
ግን ስነ ስርዓት ያለው አደጋ ደረሰበት። ስነግርህ ሄርሜላ ነች ቢኒግሬስን በባጃጅ በሞተር እየሄደ ያስገጨችው። ከሌላ ሰው አይሆንም። ይሄ ሌላ ሰው ሄርሜላ ነች በቃ ያስገጨችው። ሌላ ሰው አይኖርበትም እንዴ በሞተር እየሄደ ነበር። እምቢ ብሏታል። አልስማማም። ምንም ነገር የእሷን ነገር አልቀበልም ስላለ ምንም ነገር ያው እንትን ያሰራችበትን ምግብ ልጋብዘው ፈለገች፣ እምቢ አለ። ከዛን የሆነ ስጦታ ልትሰጠው ፈለገች፣ ልትይዘው በጥንቆላ ብር እንደነ ሽቶ በቀደም ልነፋል ስትል የሮጥ ወጣ ያያቸው ነበር። እኔ አንድ ላይ ነን። ያሰራችበትን እንትን ልታስነካው ፈልጋ ነበር፣ ግን እምቢ ብሏት ይሄው ንጹህ ጤነኛ ሆኖ ነበር። እምቢ ስላላት ብቻ አስገጨች። ያው አሁን ቢኒግሬስ ካየነው ፋሚሊ በጣም ቆይቷል። ታሟል። ከመኪና በኋላ ስላላየ ነው ግራ ገብቶኝ ነበረ። ምን ሆኖ ነው ሰውነቱ የለም። ከዛን ትላንትና በሰማነው እንትን በቃ ትላንትና እኔ እንደሰማው ቪዲዮ እንደሰራው በቃ ሄጄ ጠየቅነው። በጣም ሲያስጠላ ፊቱ ኤካ እናመሰግናለን። አሁን ምንድነው እኔና አንተ ስራ የሚሆነው? ጠንቋዩን ተከታትለን በቃ አገኘነው ሰፈሩን እኮ ማርያም ጀርባ። አሁን እርምጃችን ሽጉጥ አለኝ መዘጋጀት አለብን። እኔና አንተ እንዘጋጃለን። ጥቁር በጥቁር እንለብሳለን፣ እንሸፋፈናለን። ከተቻለ በካሜራ ልናሳያቸው እንችላለን ለጨረቃና ለግሪስ ፋሚሊዎች ካልተቻለ ደግሞ ያለውን ነገር በርቀት ስንሄድ ስንገባ ምናምን የህግ አካልን ይዘን ሄደን ግን የህግ አካል ምናልባት ከሰውየው ጋር በብር የተሳሰሩ ሊሆኑ ስለሚችሉ አንዳንድ ማያውቁ ሰዎች ስለሚኖሩ ምንድነው ማድረግ ያለብን? እናንተ ቤኪ አሁን እናንተ መሄድ አለብን። እንዘጋጃጅ። ሩታን ሄርሜላን በቃ እንትን በልና በቃ ኧረ በቃ እንትን ስራ እንጀምራለን። እናንተ